መተናል ትንሽ አንድ ለአንድ ሰዓት ያህል ከልጄ ጋር ለሁሉ ምናምን ነገር አልኳቸውና ይሽባቸው ሊለን ጠፈት አልኩባቸው። እውነት ጌታ ሴራ ምናምን ምን ማለት ነው? ጤነኛ አይደለም እኮ ስም አይደለም። ሴራቸውማ እኮ ግልጽ ነው። ሴራ እንዳትሰሩ ቀኑ ሙሉ አብሮክ ነው ያለው። ምርህ ነው የምር ደግ አብርሃም ደግ አደረክ። እኔ ለምን አደረክ ለምን ይዘህ ማለት ፈቅዶልህ ነው ሲጀመር። በእርግጥ መጀመሪያ ፈቅዶልህ ነው፣ ግን እንግዲህ አይ ዶንት ኖ አብሮ ወጥቶ ከአንተ ጋር አብሮ ወጥቶ ምናምን ከሆነ አላውቅም፣ ግን መጀመሪያ ያው ከቤት ተፈቅዶልህ ነው ይዘህ የወጣኸው ማለት ነውና ግን አሁን ይዘህ አንተ ልጁን ይዘህ ከሩታ መጥፋት እኔ በጣም ነው ደስ የሚለኝ። በጣም ደስ ነው የሚለኝ። ቢኮዝ አብርሃም ላይ ስታደርጎ የነበረውን ሰው ልጅ የዘራውን ነው የሚያጭደው። መልካም ስትዘሩ መልካም ዘርን ታጨዳላችሁ። እንደዚህ መጥፎ ነገር ስትዘሩም ደግሞ ወይኔ ጋይስ ዛሬ በጣም ነው ራሴን ያመኛል። ማርያምን አይ ዶንት ኖ እና እንትን ነው የሚላችሁ ማለት ነው። እና ሰው የዘራውን ዘር ነው የሚያጭደው። እና ሩታም እዛ ጋር በጣም ብዙ መርዝ ነገሮችን ስትበትን ነበረ። እና አብርሃም እኔ በቃ ለአንድ ሳምንት ማለት ነው እሷን ማስለቀስ ነው ያለብህ። በቃ ሁለተኛ በልጄ ምክንያት ምንም አንዲት ነገር እንዳትናገረኝ ብለህ ቃል አስገብተህ ምናምን ነው ልጇን ልትመልስላት የሚገባ። ካሊባስ ብትሹፍ ያኔ ምን ቪዲዮ አሳን ወላሂ አሳን هي يعني مجنونة مرة مجنونة. هذا اسم روتا اوكي ይሄንን ካላረክ በስተቀር እሷ ልጅ ምንም ሰላም አትሰጥም። ከዛ በኋላ አንተ ከሄርሜላ ጋር እንደፈለክ ላይፍን ትቀጫለህ፣ የልጅህን ነገር ካስተካከልክ ማለት ነው። ግን መጀመሪያ የልጅህን ነገር መብትና ግዴታህን ማስጠበቅ አለብህ። ኦኬ ለምን አንተን እዛ ጋር ስትሄድ ለምንድን ነው አንተ የምትንገላት? ልጄ ልጠይቅ ባልክበት ለምን እዛ ጋር ሄደህ ዲስሪስፔክት ለምን ያደርጉሃል? እዛ የተሰበሰቡ ምድረ ቁራሌው በቃ መስመርህን ማስጠበቅ አለብህ። እንኳን ወሰድክ ተመችቶኛል። ምችት ጋይስ ምችት። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ይመስገን ፋሚሊዎቼ። ዛሬ እንግዲህ ከልጄ ጋር ነው የመጣሁላችሁ። ማለት ልጄ ጠፍቻለሁ ማለት ነው። መሽቷል። እንግዲህ ፋሚሊዎች ምናልባት ቪዲዮ አይታችኋል። የምር ፈጣሪ በጥበብ በሞገስ ያሳድግልህ። ማርያምን የሚገርም ነው ጋይስ። ግን ሕፃን ልጅ ማርያምን በኢየሱስ ሲገር ፈጣሪ ያሳድግህ። ከእንግዲህ ከዚህ ማህበረሰብ አይንም ያውጣ ላለው ንዑል አብርሃም ግን ቆንጆዬ ነው ጋይስ። እውነት ለመናገር ይሄ ልጅ እኔ ማለት ነው ጌታ ምስክሬ መቼም ሀሳቤን የማልቀይረው ነገር ቢኖር ምን ትቃላችሁ? ማርያምን መቼም በቃላ ልጅ ሚዲያ ላይ ባይመጣ ባይነኝ እኔ ማለት ሚዲያ ለኛም አልጠቀመንም ጋይስ። እውነት ለመናገር እግዚአብሔርን እኔ ከነሱ በላይ አላቅም፣ ግን ባይሆን ደስ ይለኛል። ግን ያው ካመጡበት ሰራበታለሁ እንጂ እኔ የእውነት ይሄ ሕፃን ልጅ እንደዚህ ምናምን ቪዲዮ በመምጣቱ ምናምን እኔ ደስ አይለኝም። ግን እነሱ ካመጡት ያው እንግዲህ ምንም ማድረግ አንችልም። ምንድነው አባረከን ቤኩ ቡዳዳ ጀቲ ማዘሪንኮ እና እናቴ ማለት ነው እናቴ አባባል ነው። እኔ ከነሱ በላይ አይደለም ማቀው፣ ከነሱ በላይ አይደለም ለልጃቸው የምጨነቀው፣ እነሱ ናቸው። ግን ልጁ እንዴት እንደሚያምር ውድ ነው ማድረግ እና እንደዛ ነው ቤተሰብ። እንግዲህ አብርሃም ለሄርሜላ ሊወስዳት ነው። ሄርሜላ አሳድጊ እንዳትላት እንጂ ለነገሩ ሄርሜላ ምክንያቱም አንተንም ጥግ ድረስ ስለምትወድ ከነ ልጅ ትቀበላለች ብዬ ነው የማስበው። ምክንያቱም ምኑን ከወደድኩ ከነ ምናምኑ ይባል የለ አትጠላህም በምንም ተአምር
100% እርግጠኛ ነኝ። ግን ያቺኛዋ ቤቷ ያለችዋ ሩታ ማለቴ ኤክስ የልጅህ እናት ሰላም አትሰጥህም ነው እንጂ አንተ ራሱ በቂ ነህ። ልጁ ደግሞ በቃ የሆነ ሰው ይወዳል ጋይስ። ዳኒ ጋር ራሱ ሲሄድ አይታችሁት ከሆነ ዳኒም ጋር ሲሄድ በቃ ልጥፍ ነው የሚለው። ይህን ያውቋት ደስ ሲል እንደዚህ አይነት ልጅ ማርያምን ሁሉም ሰው ጋር ሲሄድ በቃ ልጥፍ የሚል ልጅ እና ፈጣሪ በጥበብ በሞገስ ያሳድግልህ። በጣም ደስ የሚለው ጋይስ እውነት ለመናገር ማለት ነው። ግን ያው እንዳልኳችሁ ነገር ባይሆን እንደዚህ አይነት ነገር ባይሆን ደስ ይለኛል። ግን ካመጣችሁ ደግሞ ያው ምንም ማድረግ አንችልም። እኔ አብርሃም ሁሌም ቢሆን ለእኔ አብርሃም ትክክል ነው ብዬ ነው የማስበው። ኦፍኮርስ ሊሳሳት ይችላል እንደ ሰው፣ ግን ማለት ነው አብርሃም እንደዚህ አይነት ነገር የሚያደርግ ሰው አልነበረም። ይሄ ሁሉ ነገር የመጣው በሩታ ምክንያት ነው። ኦኬ በሩታ ራሷ ይኸውልህ ሰው ልጅ በቆፈረው ጉድጓድ ይቀበራል። እኔ የሆነ የሀበሻ አባባል ውሸት ነው የሚመስላችሁ ሰዎች አትሳሳቱ። አንድም ደግሞ እግዚአብሔር ቃልም ይላል ሰው የዘራውን ያጭዳል። የእውነቴን ነው የምላችሁ ማርያምን። ሰው ለሰው ሊቆፈርከው ጉድጓድ ውስጥ ራስህ ትገባበታለህ። ገባ እና ለሰው መልካም ነገር እናስብ ሁሌም ማለት ነው። ፖዚቲቭሊ ቲንክ ፖዚቲቭሊ ጋይስ፣ ኖት ቲንክ ፖዚቲቭ ኖት ጉድ። ኦኬ ያ ጎ ወደ ቪዲዮ ራሴ በኢየሱስ ራሴ ግን አላመስላለኝ መቼም አላቆምም እስካልሞትኩ ድረስ። ከዚህ በኋላ እዚህ ቤት ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው፣ ኧረ እባክህ በለው። የምሬን እኮ የቀረ እኮ ልጁ ግን በስመ አብ ጋይስ አልገረማችሁም? ግን የአብርሃም ልጅ በቃ ሁሉም ጋር በቃ የሆነ ፍቅር የሆነ ልጅ ነው እና ደስ ይላል ማለት አለማልቀሱ ምናምን እንደዚህ መሆኑ በጣም ነው ደስ የሚለው። ስለዚህ ከማንም ጋር መኖር የሚችል ልጅ ነው ማለት ነው። እና ሩታ ለቅሶሽን ቀጥይ እንግዲህ ክሊኒክስ ካሌለሽ እናቀብልሻለን፣ አልቅሺ። ከዚህ በኋላ ልጁ ባንቺ እጅ ይናፍቅሻል፣ መዳም ይናፍቅሻል። አታገኘውም ከዚህ በኋላ እንሺ። አብርሃም ከዚህ በኋላ በልጁ ምክንያት አይሰቃይም። ምክንያቱም ልጁን እንደምንም እጁ አስገብቷል። ይሄ ደግሞ ትልቅ ብላት ነው። አልተናገረም እኮ አንቺ እዛ ጋር ምንም ብዙ ነገር ስትይ ትላንትና ራሱ ምንም አላለሽም። ወስጄ መሄድ እችላለሁ ምናምን ነው ያለሽ። አዎ ትችላለሽ። ከሰጠሽ በኋላ ደግሞ ምንም ማድረጋችሁም ሰረቀኛችሁ። ምክንያቱም ቪዲዮ ለቅሻል፣ ቪዲዮ አይተዋል። ማንም የትኛውን ፖሊስ አስይዛለሁ ብለሽ ብታስቢ መጀመሪያ ፈቅደሽ በእርግጥ አይሎን ነው እና ያ ነገር ስላለ ምንም ነገር ሊፈጠር አይችልም ማለት ነው። እና እናቱ ጋር የአብርሃም እናት ጋር ማደግ ይችላል፣ ራሱም ጋር ራሱ ማሳደግ ይችላል። ምክንያቱም ምግብ የሚበላ ልጅ ስለሆነ ምንም አያስቸግርም። እኛም እንዳየኑ ልጁ በቃ ሁሉም ሴት ሁሉም እናቱ ናት፣ ወንድም ደግሞ ሁሉም አባቱ ነው የሚመስለው ልጁ ማለት ነው። እና በጣም የሆነ ፍቅር የሆነ ልጅ ነው ልጃችሁ። ለመናገር ደስ የሚል ልጅ ነው የሆነ ልጅ ነው። ፈጣሪ በጥበብና በሞገስ ያሳድግላችሁ እግዚአብሔር አምላክ ከክፉ ነገር ሁሉ እሱ ይጠብቅላችሁና እንደዛ ነው። ቆንጂት ሩታ አንቺ እንግዲህ ከሜሪ ጋራ እንግዲህ ቤተሰብ የወንድ ልጅ ውሳኔ ከባድ ነው። እንግዲህ ሩታ ቻዩ ከሜሪ ጋራ እንግዲህ ተባሉ። የአብርሃም አምላክ ነው የሚያባላችሁ። ሲያምር እኮ በስመ አብ ወልድ በጣም ደስ የሚለው ጋይስ በጣም ማለት ነው። እና ውድ ቤተሰቦቼ በኢየሱስ ራሴ ፈጣሪ ሆይ ማርያምን ራሴ እንዴት እንደሚያመኝ እና እንደዛ ነው ቤተሰቦቼ። ፕሊዝ ላይክ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ላይክ ለምታደርጉልኝ ሰብስክራይብ ለምታደርጉልኝ ሁላችሁም ፈጣሪ አክብርልኝ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እና ውድድር ነው ማድረጋችሁ የሀገሬ ልጆች። እግዚአብሔር ሰላሙን እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብትረፍረፍ ያደርግልን። ሀገራችን ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን። መልካም ቆይታ